ኮንስትራክሽን ነክ የሆኑ እቃዎች እንይዛለን። በቀን እስከ 15000 ድረስ ነው የሚሰራው። 2 ቀንም 3 ቀንም ቆይተን አሰልጥነን ልጆቹን መስራት ሲችሉ ነው አስረክበን የምንሄደው። ለብሎኬት ይሆናል፣ ለቴራዞ፣ ለኮንክሪትም ይሆናል። ማንኛውም ከስተመር ሲመጣ ዲስካውንት እናደርጋለን። አየው ሞልዱን እዛ ጋር በጣም ሞልዳችን በጣም ቆንጆ የታወቀ ሻንጋይ ሞልድ እንግዲህ የታወቀን እስካሁን ዋራንቲ እስከ 1 አመት አለን። የኛው ማሽን የሰው ንክክ የለውም። ፉል አውቶማቲክ ዲጂታል ነው። በኮምፒውተራይዝ ነው የሚሰራው። በሃይድሮሊክ ስቴሽን ነው የሚሰራው። የራሱ ወተር ፓምፕ አለው። ራሱን ውሃ መጥኖ የሚያቦካው ቡኬቱ ሲበቃው ምልክት ያሳያል። በዛ መሰረት በኮንቬየር ቤልት ነው የሚገባለት። ሙሉ ኢትዮጵያ ውስጥ ይሄ ስልጠና አለ። ገጠማኛን የምንገጥመው ሳይት ላይ የኛ ድርጅት በነገራችን ከ10 አመት በላይ ነው እዚህ ሀገር ውስጥ የሰራው። ብዙ ደንበኞች አሉ። መቀሌ፣ ኤርትራ ድረስ አለን። በነገራችን ለኛ ማሽኖችና የትም ቢሆን እንሄዳለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ እዚህ ጋር እንደምታዩት የተለያዩ ማሽነሪዎችን ፓኬጅ በሚባል ደረጃ እያንዳንዱን ማሽነሪዎች አይንተን ወደ እናንተ የምናደርስ ይሆናል። ይህ ማለት እንግዲህ በብሎኬት ምርት ውስጥ ልትሰማሩ ሀሳቡ ካላችሁ እነዚህ ማሽኖች የግድ ናቸው። ይህ ድርጅት ደግሞ እነዚህ ማሽኖች ኤግዚቢሽን ላይ ይዘው ወጥቷል። ድርጅቱን እንጠይቃለን፣ ማሽኖቹን እንገልጽላችኋለን፣ ስልክ ቁጥራቸውንም እናሳውቃችኋለን ማለት ነው። ይሄንን መረጃ ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። አብራችሁን ቆዩ። ሰላም እህታችን እንዴት ነህ? ሰላም ነው። ሰላም እግዚአብሔር ይመስገን። እንግዲህ የተለያዩ ቢዝነሶችን በመጠቀም እንታወቃለን። ከዚህ ቀደም የብሎኬት ምርትን ጠቅመን እናውቃለንና እነዚህን ማሽኖች ደግሞ የግድ መጠቀም እንዳለባቸውም ስለምናውቅ እናንተን ልንጠይቃችሁ ወደድን። ራስሽን ከማስተዋወቅ ጀምረሽ ድርጅታችሁን ጠቅሰሽ እነዚህ ማሽነሪዎች ምንድናቸው፣ እንዴት ነው የሚሰሩት የሚለውን ንገሪ። ስሜ ብርቱካን ጌታውን ይባላል። የመጣሁት ከሻንጋይ ማሽነሪ ነው። መገኛችን ዱከም ላይ ነን። የምንይዛቸው የኮንስትራክሽን እቃዎች ናቸው። እነዚህ የብሎኬት ማሽን፣ ቴራዞ፣ የቱቦ ማሽን፣ ሴሎ፣ በተጨማሪ ደግሞ አሁን በቅርብ ልንሰራ ያሰብነው ደግሞ የሬንጅ ማቀላቀያ ማሽኖች አሉ። በተጨማሪ ደግሞ የእንጨት መቁረጫ ማለት ነው። ስለዚህ ሁሉ በሁሉ ናቸው። ሁሉም አለን ማለት ነው። የኮንስትራክሽን ነክ የሆኑ እቃዎች እንይዛለን። በጣም ጥሩ። እዚህ ጋር ካለው ብንጀምር የተለያዩ ማሽኖችን ነው እያየን ያለ ነውና ይሄ ጋሪው ከነዚህ ጋር ነው። እስኪ ከሱን ጀምር። ይሄኛው ማሽን አሁን ጂኪው 440 ነው የሚባለው ሞዴሉ። መካኒካል ናት። እቺኛው በቀን 2000 ነው የምትሰራው። ባላውን 4 ነው የምታወጣው። ባለ 15 5 ባለ 10 6 ታወጣለች። እንዲሁም ደግሞ ማውኪያ ያላት እቺኛው 500 ሊትር ሚክሰር የራሷ ማውኪያ ናት። ጋሪ ያለው ሞልዶቹ አሉ። ሴት ናቸው አንድ ላይ የሚሸጡት ማለት ነው። እነዚህኞቹ 3 ፌዝ ናት። 18 ኪሎ ዋት ነው የምትጠቀመው። እንዳልኩ በቀን 2000 ነው የምትሰራው። ያው በ8 ሰዓት ነው። በተጨማሪ በሁለት ሽፍት ከተሰሩ ከዛ በላይ መስራት ይችላል ማሽኑ። ኦኬ። በ8 ሰዓት ማለት በስራ ሰዓት ማለት ነው። በስራ ሰዓት 2000 ነው ምርቱ። ባለ 15 እና ባለ 10 ሲሆን ደግሞ ሞር ነው ይጨምራል። ምክንያቱም ባለውን 4 አይደለም የሚያወጣው፣ ባለ 15ን 5 ነው። አንዳንድ እየጨመረ ነው የሚሄደው ማለት ነው። በጣም ጥሩ። ማኑዋል ነው ብለሽ ነበር። ይሄ ማሽን ምንድነው ማኑዋል ያስባለው? ማኑዋል ያስባለው ምን መሰለህ? እዚህ ጋር ማውኪያው ካቦካለ በኋላ መሬት ከዘረገፈለ በኋላ በአካፋ ነው ፊድ የምታረግለት። ያ ነው ማኑዋል ያስባለው። ከዚህ ደግሞ ከፍ የሚል አለን። አንድ ስቴፕ ከፍ የሚል ሴሚ አውቶማቲክ አለ። ኮንቬየር ቤልት ያለው እሱ ደግሞ በኮንቬየሩ ነው ራሱ የሚወስደው። የሱ የቀን ካፓሲቲው 4000 ነው። አዎ የሰው ኃይልም ይቀንሳል እዛኛው ላይ ማለት ነው። ያ ሚክስ የተደረገውን ማንሳቱ ይቀንሳል። የሚደረገውን ስለሚቀንስ ካፓሲቲውም ከፍ ይላል፣ የሰው ኃይልም ይቀንሳል እሱኛው ማለት ነው። በጣም ጥሩ። አሁን እዚህ ጋር ያለው ይሄ በራሳችን ሚክስ የተደረገውን የምንጨምርበት ነው። ማኑዋል ያልሽው ምናልባት እንደ ሪኮሜንዴሽን ወይ ደግሞ እንደሚያክሰው አንቺ ማኑዋሉን ሰሚ አውቶማቲኩን እና አውቶማቲኩን ሪኮሜንድ አድርጊ ብትባይ ከምን አንፃር ነው ሪኮሜንድ ብታደርግ? አሁን ለምሳሌ ለጀማሪ ሰው ገና ቢዝነሱን ለማያውቀው ስለ ስራው የማያውቀው ማሽን ይሄንን ነው የምመክረው። ምክንያቱም ከትንሽ ነገር ነው መጀመሪያ ያለብን አይደለ? ስራውንም እስከምናውቀው ድረስ አንደኛ ይሄ መካኒካል መሆኑ ጥቅሙ ማንኛውም ሰው መስራት ይችልበታል። ጥገና ማያስቸግረም። ከፍ ሲሉ አሁን ሃይድሮሊክ ማሽን ሲሆኑ ሞር ልምድ ያለው ሰው ነው የሚያስፈልገው ኦፕሬት የሚያደርገው። በተኖች ስለሆነ እነዚህ
ጎዞቹ ምናም ስለሚያስቸግሩ ልምድ ያላቸው ይሄኛውን ግን ማንኛውም ሰው ልምድ የሌለው ሰው የሚሰራ። በተጨማሪ ደግሞ እኛ ከአፍተር ሴሊንግ በኋላ ስልጠና እንሰጣለን። ስልጠና አለ። ገጠማኛ ነን የምንገጥመው ሳይት ላይ 2 ቀንም 3 ቀንም ቆይተን አሰልጥነን ልጆቹን መስራት ሲችሉ ነው አስረክበን የምንሄደው ማለት ነው። ስለዚህ ያን ያክል ምንም የሚያስቸግር ነገር እንደኔ ለጀማሪ ይሄንን ነው የምመክረው። በጣም ጥሩ። ገጠማውን ያጠቃቀም ስልጠናውን ስትሰጡ እስኬት ድረስ ሄዳችሁ ነው የምትሰጡት? በሀገር ደረጃ ቢወሰድ አዲስ አበባ ውስጥ ነው ሙሉ እንዳገር ነው? እንደ ሀገር ሙሉ ኢትዮጵያ ውስጥ እየሄድን እንሰጣለን። የኛ ድርጅት በነገራችን ከ10 ዓመት በላይ ነው እዚህ ሀገር ውስጥ የሰራው። ብዙ ደንበኞች አሉ። መቀሌ፣ ኤርትራ ድረስ አለን። በነገራችን ለኛ ማሽኖችና የትም ቢሆን እንሄዳለን። ችግር የለውም እሱ። ይህንን ማሽን አንቺ ለጀማሪዎች ሪከመንድ አድርገሻል። በጣም ጥሩ ነው። ምናልባት እንደ ደካማ ጎን እዚህ ማሽን ላይ ልንጠቅስ የምንችለው ነገር ይኖራል? እዚህ ማሽን ላይ ለደካማ ጎን የምንለው ሳይሆን በእኛ ጥንቃቄ ጉድለት የሚበላሹ ነገሮች አሉ። ለምሳሌ ግሪስ የሚፈልገው ላይ፣ ዘይት የሚፈልገው ላይ ማድረግ አለብን። ሁሌ ሞርኒንግ ከስራ መጀመር በፊት ብሎኖችን ቼክ ማድረግ አለብን። ማጥበቅ ይፈልጋል ማሽን አይደለ? ያው ቫይብሬት ስለሚያደርግ የመላላት ባህሪዎች አሉ። እነሱን ቼክ የሚያደርጉ ከሆነ ማብራታቸው በትክክል ከፍ ዝቅ ማይል ከሆነ ማሽኑ ምንም ችግር የለውም። እንዳልኩ ግን በእኛ ችግር የተነሳ ጥንቃቄ አሁን አንዳንድ ባለቤት ለሰራተኛ ሰጥቶ ዞር ስለሚል ሰው ደግሞ እንዳንተ አይሰራለም። ያኛው ነገር ነው እንጂ ችግር የሚያመጣው ሌሎችም ብሎኖች እነዚህ ዘይት ይፈልጋሉ። ዘይት ማድረግ፣ ግሪስ ማድረግ፣ ብሎኖች እንዳልኩ ማጥበቅ፣ ሌላ ምንም ችግር የለውም። የሚያስቸግር ነገር የለውም። ምናልባት እንደዚህ እንዳልሽው ጥንቃቄ በማጣት የተነሳ ተበላሸ ቢባል ከባድ የሚባለው ብልሽት ምንድን ነው? እዚህ ጋር ሜቢ አሁን ለምሳሌ ቫይብሬተሩ ብሎኑ በአንድ በኩል ባይጠብቅ ቫይብሬት ሲያደርግ ሾርት ሊያደርግ ይችላል። በርን ሊሆን ይችላል፣ ሊቃጠል ይችላል። እሱ ነው ብዙ ጊዜ ዲናሞ ላይ ነው ጥንቃቄ እንጂ ብረት እንኳን ምን ይሆናል? ምንም አይሆንም። ምናልባት እንግዲህ ብሎኬቱን ካላጣመመበት አያጣም። ሞልድ ፌክ ነው። አየው ሞልዱን እዛ ጋር በጣም ሞልዳችን ቆጣው በጣም ቆንጆ የታወቀ ነው። ሻንጋይ ሞልድ እንግዲህ የታወቀ ነው እስካሁን ድረስ። ጥሩነቱን አገላለጽሽ ራሱ በጣም ቆንጆ ነው። አስሊ ሻርፕ ነው በቃ ያለው ነገር ሻርፕ ነው። ሞልድ ደግሞ አሁን ለምሳሌ ስታንዳርድ ነው የኛ አሁን 3 ቀዳዳ ነው። ቲክነሱ 3 ናት። ከስር ዝግ ነው። ሞልድ ሌላ ከስተመር አሁን በየአካባቢው ይለያያል የሞልድ አቀባበላቸው። በኦርደርም ደግሞ እንሰራለን። ሌሎችም አለ ባለ 2 ቀዳዳ አሁን የሚባል አለ። ቲክነሱን አሳንስልን ብትል አሳንስን እንሰራለን። በከስተመሩ ፍላጎት ነው የምንሰራው። በጣም ጥሩ። ስለዚህ ብቻውን መውሰድ አይቻልም? ፓኬጅ ይቻላል። ከሚክሰሩ ጭራም ይቻላል። ምን ያህል ብር ነው ብቻው? እስከ 1.8 ድረስ 1.8። እሺ ጋሪዋስ ለብቻ እንሸጣት እንሰራለን። ምክንያቱም ሬር ላት የለችንም እንጂ ጎማውም ስለማትገኝ ብዙ ጊዜ ሴት ከማሽኑ ጋር ነው የምንሸጠው። ግን አሁን ይሄ አንድ ላይ ነው የነገርኩ ዊዛውት ሚክሰር ማለት ነው። ዊዛውት ሚክሰር ጋሪውንና ማሽኑ 3 ሞልድ አለው። ኮንትሮል ቦክሱ አንድ ላይ ሆኖ ማለት ነው። ኦኬ ሞልድ፣ ጋሪ፣ ኮንትሮል ቦክስ አንድ ላይ 1.8 አካባቢ ነው። ስለዚህ ሌላ ከዚህ ከብሎኬቱ ስራ ጋር ከሚክሰሩ ውጪ የቀረን የለም? ሚክሰሩን ብቻ ነው አሁን አስቀርቼ ነገርኩ ማለት ነው። ስለ ሚክሰሩ ደግሞ ነገር ይመስል ይሄ ሚክሰሩ ይላል አሁን ይሄኛው ጂኪው 500 ሊትር ነው የሚባለው። ለብሎኬት ይሆናል፣ ለቴራዞ ማብኪያ ይሆናል፣ ለኮንክሪትም ይሆናል። ምንም እንትን የሚለው ነገር የለም። እንዳልኩ አሁን ይሄኛው አሁን ያመጣነው አዲስ ዲዛይን ነው። እንዳይበላበት ያው ንጽህና ይፈልጋል። ሲሚንቶ በባህሪው ስለሚበላ አንዳንዴ ያው ሰራተኛ ካላጠ ብሎ የሚቸገር ከብለን ካስት ነው። ከውስጡ አየው ድርብ ነው፣ ከታችም ከስርም ካስት ነው። ይሄኛው አይበላም። ቢያንስ የውስጠኛው ቢበላ በተወሰነ አመቶች ውስጥ መቀየር ይቻላል። ይሄኛው ማለት ይሄ ነው አማራጩ። ከስተመር ደግሞ ያው በሲንግልም ካለ በሲንግልም አለ። ይሄኛው ያቦካል። የሚዘረግፈው በዚህ በኩል ነው። የራሱ አውትፑት አለ። እዚህ ጋር ታቦካለች። ቡኬቱ ካለቀ በኋላ በዚህ በኩል ነው የሚዘረግፈው። የቡኬቱ መጠንና የማብኪያ ሰዓቱን እንዴት ነው የምንወስደው? በአይን በማየት ያስታውቃል። ያው ልምድ ያለው ሰው አይደለም የሚሰራ። ለምሳሌ ሬሾ ተደረገ። ኮሚቼው ለብሎኬት ከሆነ ኮሚቼና ሲሚንቶ ነው የሚደረገው። እነሱ ሬሾ ይታይና ቡኬቱ ይታወቃል። እንዲሁ ሲታይ ያኔ ያወጡትና ይሰሩበታል ማለት ነው እንጂ እዚህ ላይ የምናውቅበት ነገር የለም። ታይመር ምናምን የለውም። በአይን ነው በቃ ያውቁታል ባለሙያዎቹ። በዛ መሰረት ነው የሚሰራው። ቦክቷል አልቦካም ብለን እንደዛ። በጣም ጥሩ። ስለዚህ ሚክሰሩ ብቻውን ስንት ነው ማለት ነው? ሚክሰሩን ብቻውን ይሄኛው 500 ሺህ ብር ነው። 500 ሺህ አንድ ላይ ሲሆን አይቀንስም? አንድ ላይ ሲሆንማ ይቀንሳል። እንዳልኩ እኮ 2.6 ነው አንድ ላይ። እንግዲህ ቤተሰቦቻችን ለመግዛት ሲመጡ እንደምትቀንሱ እርግጠኛ ሆነን ነው። አዎ ዲስካውንት እንሰጣለን። አሁን ባልኩት ዋጋ አይሸጥም መቼም። ያው እንደራደራለን በደንብ። ማንኛውም ከስተመር ሲመጣ ዲስካውንት እናደርጋለን። እዚህ ጋር ደግሞ ሌላ ማሽን እያየን ነው።
ያኛው በማኑዋል እንደሆነ ነግረሽናል። ሙሉ ፓኬጅም እንዳለው ለመረዳት ችለናል። እዚህ ጋር ደግሞ ያለው ማሽን ምን አይነት ነው? የተሻለ የዘመነ ነው ብለሽኛል። ስለዚህ ማሽን እንግዲህ ንገሪነስ። ይሄኛው ማሽን አሁን እንዳልኩ የሰው ንክክ የለውም። ፉል አውቶማቲክ ዲጂታል ነው። በኮምፒውተራይዝ ነው የሚሰራው። በሃይድሮሊክ ስቴሽን ነው የሚሰራው። ይሄኛው ማለት በቀን እስከ 15000 ድረስ ነው የሚሰራው። የሰው ንክክ የለውም ያልኩ ምክንያቱ ጣውላ ራሱ ነው የሚስበው። ፕላስ ደግሞ እስከ 3 ፓሌት ይገፋና በስታከር ነው ራሱ አውርዶ መሬት የሚያስቀምጥልን። ከዛ በኋላ አውትፑቱን ማንሳት ብቻ ነው የሚጠበቅብህ። ጂኤስ 500 ሊትር ሚክሰር አለው። ሚክሰሩ ራሱ ሃይድሮሊክ ነው። የራሱ ወተር ፓምፕ አለው። ራሱን ውሃ መጥኖ የሚያቦካው። እንደዚህኛው ሚክሰር በአይን ሳይሆን ራሱ መጥኖ ራሱ አብክቶ ቡኬቱ ሲበቃው ምልክት ያሳያል። በዛ መሰረት በኮንቬየር ቤልት ነው የሚገባለት ማለት ነው። ሚክሰር አለው። ራሱ ማሽኑ አለው። ከነ ሞልዱ ኢንስቶልድ የሆነ ስቴሽኑ አለ። 3 ሞልድ አለው። 2 ጋሪ አለው። ይሄኛው ደግሞ ኮምፒውተሩ አለ። የራሱ ኮምፒውተሩ ማለት ነው። እሺ እነዚህን በምን ያህል ዋጋ ነው የምናገኘው ማለት ነው? ይሄኛው ዋጋ ትንሽ ወለድ ይላል። 16 ሚሊዮን ነው የሚባለው። እሺ እነዚህ ማሽኖች ስንገዛ ምናልባት የብድር አማራጮች ይኖራቸዋል? እኛ ብድር የለንም፣ ግን ሊዝ ማሽኖች አሉ። በሊዝ የሚገዙ ማሽኖች አሉ። ፋይናንስ ተቋሞች እነሱ አሉ። ባንኮችም ይገዙናል። ልማት ባንክ ይገዛናል። ኦሮሚያ ባንክ፣ አዲስ ካፒታል፣ ዋሊያ ካፒታሎች ይገዙናል። በእነሱ መግዛት ይችላሉ። ስለዚህ እነሱ በራሳቸው የብድር አማራጩን አመቻችተው እናንተ ጋር ይመጣሉ፣ መምጣት ይችላሉ። እኚህ ማሽኖች ዲስፕሌይ ላይ ነው ያሉት ወይስ ኦርደር ተደርገው ነው የሚወሰዱት? አለን፣ በበቂ አለን፣ ስቶክ ላይ አለን። ኤኒ ታይም መጥቶ ሰው መግዛት ቢፈልግ አለ። ፕላስ ደግሞ እቃ እንኳን ብንጨርስና ኦርደር ቢሰጠን በ20 ቀን ውስጥ እናደርሳለን። በጣም ጥሩ። ሌላው ነገር እንግዲህ ያው ኢንስታሌሽን ትሰራላችሁ፣ ስልጠናውንም ትሰጣላችሁ። ሜንቴናንሱስ እንዴት? ሜንቴናንስም አለን። አሁን ለምሳሌ ዋራንቲ እስከ 1 አመት አለን። ሰርቪስ ዋራንቲ አለን። ማንኛውም ሰዓት ላይ ቢበላሽባቸው ሰራተኛ ልከን ፊክስ ይደረግላቸዋል። ከዛ በኋላም ደግሞ አለን። ከአመት በኋላም ቢሆን በሰርቪስ ቻርጅም ቢሆን ጥገና እንሰጣለን። በጣም ጥሩ። እንደው ለማጠቃለል ያው ሂደቱን አንዴ ብታሳየንና ብንጨርስ ይቻላል። ሚክሰሩ እዚህ ጋር ይቆማል። ጂኤስ 500 ሊትር ነው እንዳልኩ። ከዛ 6 ሜትር ኮንቬየር ቤልት አለው። ኮንቬየር ቤልቱ ሚክሰሩ ስር ይገባና ሚክሰሩ ካቦካለ በኋላ ወስዶ ለቋቱ ይሰጠዋል። ቋቱ የኛው ነው። እዚህ ውስጥ ጣውላ አለው። ጣውላው እዚህ ውስጥ ነው የሚቀመጠው። ጣውላውን ራሱ ነው የሚስበው። ይሄ ፊደሩ ነው። ፊደሩ ወስዶ ለሞልዱ ይሰጠዋል። ሞልዱ እዚህ ጋር ነው። ሞልዱ ፕሬስ ካረገ በኋላ ይገፋዋል። እዛ ሊፍቶች አሉ። እዚህ ጋር ደግሞ የሚገጠም ለማምጣት ስለማይመች ነው ነው። ሊፍቱ እስከ 3 ፓሌት ይገፋዋል። ሊፍቱ ከገፋው በኋላ ስታከር አለ። ስታከሩ ደግሞ ያነሳነ ደራርቦ መሬት ቁጭ ያደርግላል። ከዛ በጋሪዎች ወይም ደግሞ ፎርክ ሊፍት ካለ በፎርክ ሊፍት ይነሳል። እንደዛ ነው የሚሰራው። ስለዚህ የመጨረሻው ማንሳት ላይ ብቻ ማንሻ ላይ አዎ። ይሄኛው ምንድነው የሰው ንክክ የለው። ከኋላ ለሚክሰሩ ብቻ ሬሽ አስተካክሎ የሚሰጠው ሰው ነው የሚፈልገው። ፕላስ ደግሞ እዚህ ጋር የሚቀበለው ሰው ነው የሚያስፈልገው። ሌላ ደግሞ ያው እዚህ ጋር ኮምፒውተሩን የሚቆጣጠር ሰው ችግር ሲኖር እዛው ላይ ምልክት ያሳያል። እስኪ ኮምፒውተሩ ላይ ምን ምንድነው ያለው? እቺኛው አጀስት የሚደረገው ኮምፒውተሩ ነው። ይሄኛው ሁሉ ነገር እዚህ ጋር አለው። አይወላ አሁን እዚህ ጋር ፖዝ ማድረግ ስትፈልግ ፖዝ ታደርገዋለህ። ስቶፕ ሲፈልግ ስቶፕ፣ ስታርት ሲደረግ በዚህ ነው ስታርት የሚደረገው። ማኑዋልም አውቶማቲክም ማድረግ ይቻላል። ለምሳሌ አውቶማቲክ ከፈለግ አውቶማቲኩ ላይ ታደርገውና ራሱ ነው አጀስት ታደርገዋል። እዚህ ጋር ይነግርሃል ሁሉ ነገር። አጀስትመንቱ እዚህ ላይ ነው። ባይ ዲፎልት ራሱ ያስተካክላል። ሴቲንጉን ራሱ ያስተካክለው። አንድ ጣውላ ለማውጣት ስንት ደቂቃ እንደሚፈጅበት እዚህ ላይ አለው። ሁሉ ነገር ያወጣዋል ማለት ነው። ጣውላ ማለት ምን ያህል ብሎኬት ነው? ባላውን ሲሆን 6 ብሎኬት ነው የሚያወጣው። ከዛ ደግሞ ማኑዋል ስትፈልግ ደግሞ ወደ ማኑዋል ታረግና ራስ ነው የምታዘው። ፓሌት ሲፈልግ ፎርድ ታረግለታል ወደ ፓሌቱ። ፓሌቱን ከጨረሰ በኋላ ባክ ታረገዋለህ እያለ እንደዚህ ይሰራል ማለት ነው። ሞር ግን ለሰው ለፍጥነትም አሁን ለምሳሌ በቀን 15000 ይሰራል አላልኩ? አውቶማቲክ ብታረገው የተሻለ ነው። አውቶማቲክ ሲሆን ራሱ ነው የሚሰራው። በቃ ያኛው ነው። ይሄ ነው ችግሩ። እዚህ ጋር ደግሞ ምንድነው ችግር ሲኖራቸው እዚህ ላይ ምልክት ያሳያል። እዛ ላይ ይጽፍልሃል ሁሉንም ነገር ችግሩ። ከዛ በኋላ አቁመ ያለውን ነገር አስተካክለ መልሰህ ትሰራበታለህ ማለት ነው። የማሽን ሂስትሪውን ያሳየናል እዚህ። አዎ ሁሉንም ያሳያል ማለት ነው። በብዛት አሉ። አሁን የአዳማ ላይ አለ፣ እዚህ አዲስ አበባ ላይ አለ፣ ባህር ዳር ላይ ደግሞ ሞር አለ። ባህር ዳር ላይ ብዙ ከስተመሮች አሉ ይሄ ማሽን የወሰዱ ማለት ነው። እነዚህ ማሽኖች ደግሞ ሁሉም ቦታ አሉ። እኛም እናያቸዋለን። እኚህን ነው በብዛት ያላየነው። እነዚህ አሁን አዲስ የመጡ ሞዴልም ስለሆኑ ሰው አሁን እየወሰዳቸው ያለ። አሁን ደብረ ዘይት ዱከም ላይ አሉ በብዛት። ኦርደር ለማድረግ የግድ እናንተ ጋር ነው መምጣት ያለብን ወይስ በስልክ ምናምን ነው የሚሆነው? በስልክም ይቻላል። በስልክም ኦርደር ማድረግ ይቻላል። ሞር ያው ደስ የሚለው ሰው እቃውን አይቶ ኦርደር ሲያደርግ ነው አይደል? ያንን ነው እኛ የምናበረታታው። ግን የማይችል ከሆነ ግን በስልክ ኦርደር ካደረግን ኦርደር እንቀበላለን። ችግር የለውም። በጣም ጥሩ። እስኪ እናንተ
እናንተን እንግዲህ ማግኘት የሚቻልበትን ስልክ ቁጥራችሁንና አድራሻችሁን ንገሪ። ያ ቦታችን እንዳልኩ ዱከም ነው። ልዩ ቦታ መንደሎ ነው የሚባለው። የድርጅታችን ስም ሻንጋይ ማሽነሪ ኢንጂነሪንግ ፒኤልሲ ነው። ስልክ ቁጥራችን 0967 88 88 88 በተጨማሪ 0963 88 88 88 ናቸው። በእነዚህ ቁጥሮች ኮንታክት ሊያደርጉ ይችላሉ። በ67ቱ በቴሌግራም እዛ ላይ ማግኘት ይችላሉ። እሺ፣ በጣም ጥሩ እናመሰግናለን። አመሰግናለሁ። መልካም ቀን። ቴንክ ዩ። መልካም ቀን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ እነዚህን የብሎኬት መስሪያ ወይ ደግሞ የብሎኬት ማምረቻ ማሽኖች ቃኝተንላችኋል። እነዚህ የብሎኬት መስሪያ ማሽኖች እንግዲህ ሁለት አይነት አላቸው። አንደኛው ማኑዋሉ ነው፣ ሁለተኛው ደግሞ ሃይድሮሊክ የተባለው አውቶማቲኩ ነው። ይህ አውቶማቲክ የተባለው ደግሞ በማኑዋልም በአውቶማቲክም የሚሰራላችሁ አይነት ማሽን ነው። ያ ማለት የእናንተ ስራ ምን እንደሆነ እንግዲህ ቪዲዮ ላይ ተገልጿል። ከመግቢያው አመጣጥናችሁ መስጠት፣ ሲወጣ ደግሞ ማንሳት ነው የሚጠበቅባችሁ። ይህ ማሽን እንግዲህ አሁን ላይ ተሻሽሎ የመጣው የማሽን አይነት መሆኑንም ለመረዳት ችለናል። እንግዲህ በቀን እስከ 15000 ብሎኬት ማምረት ትችላላችሁ። ያ ማለት በ8 ሰዓት ውስጥ። እዛ ጋር ደግሞ ባለው 2000 ብሎኬት በ8 ሰዓት ውስጥ ማምረት ትችላላችሁ። እናንተ እንዳላችሁበት ነባራዊ ሁኔታ በመወሰን የምትፈልጉትን ማሽን ውሰዱ እያለ ይህን የመሰለ መረጃ ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።